ሰላም ሐረግ ተከታታይ ድራማን የምትከታተሉ የዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። ዛሬ ሐረግ ክፍል 65 ተለቆ ተመልክቻለሁ። ድራማውን ከተመለከትኩኝ በኋላ እጅግ በጣም የሚያሳዝኑ እጅግ በጣም የሚያበሳጩ ነገሮችን ተመልክቻለሁ። እኔ በጣም የተረበሽኩበት ምናልባት ልብ ወለድ ከመሆኑም በላይ እውነተኛ ታሪክ እስኪመስለኝ ድረስ እጅግ በጣም ነበር የተሰማኝ። ታሪኩን የምትከታተሉ ቤተሰቦች እንደምታውቁት ኤፍራታ ያፌትን ልታገባ ከጫፍ መድረሷን እናውቃለን። በዛሬው ኤፒሶድ ደግሞ ወደ እርሱ ቤት ሄዳ ከእርሱ ጋር የማደር ነገር አሊያም ደግሞ አድራለች ማለት እንችላለን። ምንም እንኳን ኤፒሶዱ ላይ የተጠናቀቀ የታሪኩ ክፍል ባይኖርም ማለት ነው። እንግዲህ ኤፍራታ እሱ ጋር አደረች ማለት መቁሸሽ አለ፣ አሊያም ደግሞ ከእሱ ጋር ወሲባዊ ግንኙነቶችን መፈጸም ሊኖር ይችላል። ምክንያቱም ያፌት እያደረገ ያለው ኢንቴንሽናሊ እሷን ለመጉዳት እንዲሁም ደግሞ ያፌትን ለማናደድ ያፌትን ለማቃጠል ስለሆነ ዋና ዓላማው ያንንም እያደረገ ነው የሚገኘው። እንደምታውቁት ኤፒሶዱን የተመለከታችሁ ቤተሰቦችም እንደተመለከታችሁት ያፌትና ናታን በስልክ አውርተው ነበር። ድንገት እንግዲህ ያፌት ስልኩን አንስቶ ለናታን ያለችበትን ቦታ ነግሯት ናታን እንደተቃጠለ አሊያም ደግሞ አዝኖ ማዘኑን ላለማሳየት እየሞከረ እንደሆን ገልጾ ጨጓራ እየተቃጠለ ነው ወይ አንዳች ነገር ይሸተኛል ሲለው ነበረ። በዚህም ወቅት እንግዲህ ኤፍራታ ይህንን ነገር ስትሰማ ያሳየችው ሪያክሽን እጅግ በጣም የሚያሳዝን ነበር። ፊቷ ላይ ይታይ ነበር። ለናታን ራሷን እየሰበዋች እንደሆን ናታን አያውቅም። ያፌት ምን እንዳደረገባት እንዴት እንዳስፈራራት ምን እንዳደረገባት እና አሊያም ደግሞ በምን እንዳስፈራራት አልተረዷትም። አሊያም ደግሞ አያውቁም። ሊያውቁም የሚችሉበት መንገድ አይኖርም። ምክንያቱም በሚስጥር ተደርጎ በሚስጥር የተጠናቀቀ ለማንም እንዳይነገር የተባለ ሚስጥር ስለሆነ ማለት ነው። ይሁንና ግን ያፌት ኤፍራታን የሚያገባበት ሁኔታ የሚኖር አይመስለኝም። ዮዲት ከፖሊሷ ጋር በመተባበር የሚፈጥሯቸው መላዎች ምናልባት ሰርጉን ሊያሰነካክሉ ይችላሉ። ቢንያምና እንግዲህ የኤፍራታ ወንድም እየተሯሯጡን የሚገኘው ለማወቅ እንጥራለን ሲሉና ኤፒሶዱ ላይ ሲናገሩ ሰምተናል። እነዚህ ሁለት መንገዶች ምናልባት ሰርጉ የሚሰነካከልበትን ቢያንስ መቅረት ባይችል እንኳን የሚራዘምበትን ሲራዘም ደግሞ ተጨማሪ ጊዜ ተገኝቶ ተጨማሪ መፍትሄ ለማበጀት የእፎይታ ጊዜ ይሰጣልና ኤፍራታ ያፌትን ማግባት የለባትም የሚለው የኦዲየንስ ጥያቄ መመለስም አለበት ብዬ አስባለሁ። ይመልሱታልም ብዬ እገምታለሁ። ትርጉሙም ታሪኩም ደግሞ በዚህ መንገድ የማይሄድ ከሆነ ምናልባት ለተከታታዮች ሳቢ የማይሆን ይመስለኛል። ይሁንና በዚህ ኤፒሶድ እጅግ በጣም ከተናደድኩበት ነገር አንዱ የጽዮን ዳግም ወደ ቀደመ ማንነቷ መመለስ ነው። ምናልባት እንደው አውቃ ልትሰልላቸው እያደረገች ያለው ነገር ካልሆነ አሊያም ደግሞ ከነሱ እምነት አግኝታ ወደ እነሱ ቀርባ ከነሱ ያለውን መረጃ ለማውጣጣት የምትጠቀመው መንገድ የማይሆን ከሆነ ጽዮን እያደረገች ያለው ነገር በጣም ነው የሚረብሸው፣ እጅግ በጣም የሚያናድደው። በነገራችን ላይ የምር የእውነት ታሪክ እስኪመስለኝ ድረስ እጅግ በጣም ነበር የተናደድኩት። የጽዮን ፓርት በጣም ነው የሚያበሳጨው። ጽዮን የምታደርጋቸው ነገሮች፣ የምትናገርበት መንገድ እጅግ በጣም ዊርድ ነው፣ በጣም ከባድ ነው። እና አስቡት እንግዲህ ገነት የቤት ሰራተኛ ነች። የቤት ሰራተኛ ሆናችሁ ባላችሁበት ምንም ማድረግ በማትችሉበት የወለዳችሁት ልጅ በሰዎች ሲጠላ፣ በሰዎች ሲሰደብ እንዲሁም ደግሞ ከዛም ከፍ ሲል ሊገደል ሲሞከር ያ ሊገለው የሞከረ ሰው መጥቶ ማዕድ ሲቀርብ ማዕድ ስታቀርቡለት ምናምን አስቡት እንደ እናትና በጣም የገኒን ካራክተር የምትጫወተው ሴት ምናልባት ትንሽ እኔ የተጋነነ ነገር አለው ብዬ አስባለሁ። ምክንያቱም ልጇ ነች። ልጇን ልትገላት የሞከረች ሴት ከእስር ቤት በቀላሉ እንድትፈታ ሆኗል። ከዚያ በኋላ ደግሞ ልጇ ቤት የለችም፣ የት እንደሄደች እንኳን አታውቅም። በዚህ ልክ ደግሞ ገኒ ጋር የታየው መረጋጋት ከጥያቄ ያለፈ ነገር አላደረገችም። ገኒ ከእሷ ጋር የታየው መረጋጋት አስቡት። ልጃችሁን ሊገል የሞከረ ሰው ከእስር ቤት ተፈቶ መጥቶ የቤት ሰራተኛ ስለሆናችሁ ብቻ ማዕድ እንድታቀርቡ ሲጠይቃችሁ ማዕድ ማቅረብ፣ ከዚያም በኋላ ደግሞ የሚናገሩትን ነገር ልጃችሁን እየሰደቡ ልጃችሁን ደግሞ እንዲያነች እንደዚህ ነች እያሉ የጥላቻ ንግግር ሲናገሩ እየሰማችሁ ማዕድ ስታቀርቡላቸው አሊያም ደግሞ ሌሎች ነገሮችን ስትታዘዟቸው የግዴታ ሲሆንባችሁ እነሱ መስማት የግድ ሲሆንባችሁ የልጃችሁን ጓደኞች የግዴታ ማክበር ሲኖርባችሁ አስቡት። እና ምናልባት አንዳንድ ሰዎች ሌላ ውሳኔ እንድትወስኑ ማድረግ ሌላ ውሳኔ እንድትወስኑ የሚያስገድድ አይነት ሁኔታ ነው የሚኖረው ብዬ አስባለሁ በእውነተኛው ዓለም ቢሆን። ይሁንና ግን ታሪኩ ላይ ገኒ በዚህ ልክ ብቻ ሪያክት እንድታደርግ የተፈቀደበት ወይንም የተፈለገበት መንገድ እኔ አልገባኝም። ምክንያቱም ታሪኩን ማሳነስ ይመስለኛል አይደል? ኤፍራታ እንግዲህ ልጇ እንደሆነች ኤፍራታ ባታውቅም ገነት ታውቃለች። ይህንን እያወቀች ከዚያም ደግሞ ቤት እንደሌለች እያወቀች እሷ ጋር የታየው እርጋታ እኔ በበኩሌ ተረጋግታለች ባይባልም ያሳየችው ሪያክሽን በዛ ልክ በታሪኩ ልክ ነው ብዬ አላስብም። ምክንያቱም ልጇን ልትገላት ያሰበች ሴት መታ ማዕድ ቀርባለች። በዚያ ላይ ደግሞ ልጇ ቤት የለችም። ስለ ልጇ ደግሞ ክፋት ይናገራሉ እሷን አስቆመው።
ሰው ይህን ሁሉ እየሰማች የምትረጋጋ ሴት አለች ብዬ አላስብም። ይህንን እየሰማች የምትረጋጋ እናት አለች ብዬ አላስብም። ከታሪኩ ምናልባት ክፍተት ነው ብዬ የማስበው ይህ ነው እና እንደ እናት ደግሞ ሴቶች ከሆናችሁ እንደ እናት አስቡት፣ ወንዶች ከሆናችሁ ደግሞ እንደ እህታችሁ አስቡት። እህታችሁ ፊት ለፊታችሁ ስትታማና የፈለጉትን አድርገው ግን በነፃነት ሲኖሩ ከዚያም ደግሞ ማዕድ ቀርበው እናንተ ደግሞ ስታገለግሏቸው አስቡት እና እጅግ በጣም የሚያም ፓርት ነው ያለው ታሪኩ። ምናልባት ትንሽ ከበድ ወደሚል ነገርም እየሄደ ያለ ነው የሚመስለው። ምናልባት እኔ ኤፍራታ ከያፌት ጋር የምትጋባበት ሁኔታ የሚፈጠር ከሆነ እኔ ድራማውን የመከታተሌን ነገር እኔ እንጃ፣ በጣም ነው ቦሪንግ ነው የሚሆነው ታሪኩ ብዬ አስባለሁ። እንዳልኳችሁ ፖሊሷና ዮዲት ከዚያም በኋላ ደግሞ ቢኒያምና የኤፍራታ ወንድም ተፍተፍ እያሉ ነው የሚገኙት። አለም ደግሞ ለመራውራት ጥረት ለማድረግ እየሞከሩ ነው ያሉት። ናታን አሁን ባለበት ሁኔታ ምንም ማድረግ አይችልም። ከመደፋት ያለፈ አንዳች ነገር ማድረግ አይችልም። ተረጋግቶ ማሰብ ስለማይችል የሚወስዳቸው እርምጃዎች በዚህ ልክ ጠንካራ ናቸው የሚባሉ አይሆኑም። ይህንን ችግሩን የተመለከተው እንግዲህ ቢኒያም አንዳች ነገር እንደሚያደርግ አስባለሁ። ምክንያቱም ከዚህ ቀደም ከያፌት ጋር የቅርብ ጓደኛው ነው። ያፌት ሊያደርጋቸው የሚችላቸውን ነገሮች ያውቃል፣ የሚሄድባቸው መንገዶች ያውቃል፣ እንዴት ማጣራት እንዳለበት ያውቃል። ስለዚህ እኔ ቢኒ አንዳች ነገር አበጅቶ ሚስጥሩንም አውቆ ከዚያ ሰርጎ እንዲቆምና ያ ነገር እንዲታረም ማድረግ የሚችልበት ሁኔታ ያመቻቻል ብዬ አስባለሁ። ታሪኩም እኔ ያፌትና ኤፍራታ መጋባት አለባቸው ብዬ አላስብም። እንደው ደግሞ በዛሬው ኤፒሶድ እንደተመለከትነው እሱ ጋር አድራ እንደሆን ከዛ ቆሸሽኩኝ በሚል ምክንያት ምናልባት ወደ ናታን ያለ መምጣት ፍላጎት ከዚያም ይበልጥ ወደ ያፌት የመጠጋትና ከነቆሻሻዬ እንግዲህ ካቆሸሸኝ ሰው ጋር ቆያለሁ ወደሚል ሀሳብ እንዳትመጣ ነው እኔ ምሰጋው። ሌላኛው ጥያቄ ደግሞ እኔ የሚመስለኝ በዚህ ታሪክ ውስጥ አንድ የምገምተው ነገር አለ። ያፌት እንዲያገባት ይደረግና ከናታን ጋር አድራለች። ፋይናሊ ያፌት እንድታገባ ይደረግና ከያፌት ጋር አንድ ቤት ኖረው ታረግዛለች ወይንም እርግዝና ይፈጠራል። ከዛ አርግዛ ልጁ ግን የናታን እንደሆን ተጣርቶ ከዚያም በኋላ ኋላ ላይ ያፌት የተደረገበትን ነገር ኋላ ላይ አውቆ ምናልባት ሌላ ነገር እንዲያደርግ አይነት ከዚያም በኋላ የድራማው መጨረሻ እንዲሆን ታስበው የተደረገ ያለ ታሪክ ነው የሚመስለኝና ምናልባት እነዚህ ሁሉ ነገሮች ባይፈጠሩና ያፌት ኤፍራታ እንዳያገባ ወይንም ወደ ናታን እንድትመጣና ናታን አደረገ የተባለው ነገር ወደ ሕግ እንኳ ቢቀርብ እስኪጣራ ያለ ነገር ስለሚኖር ያንን ዋጋ ቢከፍል ነው የተሻለ የሚሆነው። እኔ የኤፍራታም ውሳኔ ልክ ነው ብዬ አላስብም። ይሁንና ፍቅር ነው፣ ራሷን እየሰዋች ነው ያለው። ራሷን ሰውታ ግን እንደ ከሃዲም እየታሰበች ነው የሚገኘው። ፍቅር ምናልባት በዚህ ልክ ዋጋ ሊያስከፍል ይችላል አይችልም፣ እሱ እንደየሰው የሚወሰን የሚሆንም። ኤፍራታ ያደረገች ያለው ልክም ሊሆን ይችላል፣ ልክም ላይሆን ይችላል። እንደየሰው ነው የሚወሰነው ማለት ነው። እና የድራማው መጨረሻ በዚህ ልክ ባይሆን የተሻለ ነው ብዬ አስባለሁ። እናንተስ ውድ ሄዶች ቤተሰቦች ምን ትላላችሁ? ታሪክ ውስጥ በዚህ መንገድ መቀጠል ነበረበት ወይ? ይህንን ንገሩኝ። አብራችሁኝ ስለዘለቃችሁ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ትደግፉኛላችሁ። ሁሌም እንደምላችሁ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።